አካል ከመጣ ወልድ ያህዌ ነው። አዎ አብም ያህዌ በስጋ የተገለጠ አሁን እንደነገርከኝ በስጋ የተገለጠ መለኮት አለ፣ በስጋ ያልተገለጠ መለኮት አለ። የመለኮት አካል አለ። የመለኮት አካል አለ። የመለኮቱ አካል እኮ መለኮት ነው አልከኝ እኮ ተግባባን እኮ መለኮት ነው አልከኝ ተግባባን። ከሶስቱ አካል የተገለጠ አንድ አካል አለ፣ በስጋ የተገለጠ አካል አለ። እሱ ወልድ የሚባለው ማለት ነው አይደለ? ይሄ ወልድ የሚባለው አምላክ ነው ወይ ደግሞ መለኮት ነው ወይስ አይደለም? በቃ ይሄ ነው ጥያቄ፣ ቀላል ጥያቄ። በሚገባ እንዴ! በጣም አሪፍ። ስለዚህ ወልድ መለኮት ነው ማለት ወልድ የሚባለው መለኮት ተወልዷል ወይ በስጋ ተገልጧል። አብ የሚባለው መለኮት አልተገለጠም በስጋ በትክክል። ስለዚህ በስጋ የተገለጠ መለኮትና በስጋ ያልተገለጠ መለኮት አለ ማለት ነው። አንተም የሥላሴ አማኝ ነኝ። የሥላሴ አማኝ ደግሞ መለኮት አንድ እንደሆነ ነው የሚያውቀው እና ማምነው አንድ መለኮት ነው ያለው። ያ መለኮት አንተ ከፋፍለህ በፐርሰን አድርገህ ሆኖ ያልተገለጠ አለ፣ የተገለጠ አለ። መለኮት አንድ ነው። በመለኮት አንድ አምላክ ብለን ነው የምናመልከው። ኦኬ፣ ጥሩ ሀሳብ ነው ያነሳከው። ስለዚህ አንድ አምላክ ነው አንተ የምታመልከው ማለት ነው። አንድ አምላክ በትክክል። በቃ በጣም አሪፍ። ያ አምላክ በስጋ ተገልጧል። ያ አንዱ አምላክ በጣም ጥሩ ጥያቄ። ያ መለኮት ያ አንዱ አምላክ በሶስት አካል የተገለጠ ሥላሴ አማኝ ነኝ ብያለሁ። በሥላሴ አማኝ ደግሞ ያ አንዱ አምላክ ያ አንድ መለኮትን ሼር የሚያደርገው ሶስት አካል በሶስት አካል እንደተገለጠ ነው የምናምነው እና ከሶስቱ አካል አንዱ የሆነው ክርስቶስ ኢየሱስ በስጋ ተገልጧል ማለት ነው። አይኔ የጠየቅኩት ጥያቄ ምንድነው? ያ አንተ የምታመልከው ሶስት አካል በሶስት አካል የተገለጠው አንድ አምላክ እሱ ራሱ አንድ አምላኩ ማለት ነው። አንዱ አምላኩ ራሱ በስጋ ተገልጧል ወይ? እኔ ስለ አካላቶቹ አይደለም ከሶስቱ አካላት አንዱ ብቻ ነው የተገለጠው ብዬ አልጠየቅኩም። እኔ የጠየቅኩት ጥያቄ ቀላል ጥያቄ ነው። ያ አንተ የምታመልከው አንዱ አምላክ ያ አንዱ መለኮት በስጋ ተገልጧል ወይ? መለኮት በስጋ ተገልጧል እኮ አትችልም። ይህ እንደዛ አይነት ጥያቄ እኮ ለመጠየቅ ይከብዳል። አሁን ሥላሴ አማኝ ከሆንክ ምናልባት በነ ፐርስፔክቲቭ ካየኸው አይከብደኝም። መለኮት በስጋ ተገለጠ ብላችሁ አታምኑም እንዴ? መለኮትን እኮ በስጋ ተገለጠ ከማለት በፊት የምናወራው ነገር አለ። ያ መለኮት በሶስት አካል የተገለጠ ነው የምንለው። እሺ እዚህ ጋር አሁን ከተረዳኸኝ አጭር ጥያቄ ነው መልስ ነው የምሰጥህ። ያ መለኮት በሶስት አካል የተገለጠ ነው። ከሶስቱ አካል ደግሞ ማለት ከሶስቱ አካል አንዱ የሆነው ክርስቶስ ኢየሱስ ከቅድስት ድንግል ማርያም ቃል የነበረ ስጋው ቃል ሆኖ ወጣው ማለት ነው። ስለዚህ አንተ ያ ከመነሻው ሐሳቡን ሳትጨርስ እዛ ጫፍና ጫፍ እያመጣህ ነው። ትክክል አይደለም። ይሄንን መጀመሪያ እንድታስተካክል ብዬ ነው እየነገርኩ ያለሁት። ወልድ የተባለው የመለኮቱ አንደኛ አካል ነው እንጂ እሱ ራሱ መለኮት አይደለም። ኦ ማይ ጎድ መለኮትን አትከፍልም አልኩ እኮ። መለኮት አይከፈልም። መለኮት አንድ ነው። እሺ አንድ ነው። ይሄን ያዝልኝ። ወልድ መለኮት አይደለም እንዴ? ከመለኮት አንዱ አካል ማለት አንድ መለኮት የመለኮቱ አንድ አካል ምን ማለት ነው? የመለኮት አሁን አካል የመለኮት አካል ራሱ ምንድን ነው ማለት? ወልድ መለኮት አይደለም እንዴ? አምላክ አይደለም? አምላክ ነው። በጣም አሪፍ። ስለዚህ መለኮት ነው ማለት ነው ወልድ ራሱ በትክክል። ስለዚህ ይሄ መለኮት ተወልዷል አልተወለደም? ወልድ ተወልዷል እኮ። ወልድ ተወልዷል ሲባል መለኮት አንድ ነው። አሁንም በደንብ አድርገህ ያዝ። መጀመሪያ ምናልባት ስለ ሥላሴ በደንብ ማወቅ ያስፈልጋል። እሺ እኮ መለኮት አንድ ነው፣ ግን ይሄ ወልድ መለኮት ነው ወይስ አይደለም? ከመለኮቱ አካል አንዱ ነው አልኩ። አካል ነው እኮ ፐርሰን እኮ የመለኮቱ በሶስት አካል ተገለጠ አልከኝ። ይሄ የተገለጠው አንዱ አካል መለኮት ነው ወይስ አይደለም? ከመለኮቱ አንዱ አካል ነው አልኩ። ከመለኮት አንድ አካል ነው እኮ ገባኝ። ከመለኮቱ አንድ አካል የተባለው አንዱ አካል መለኮት ነው ወይስ አይደለም? ይኸውልህ መለኮት እግዚአብሔር አብ ወልድና መንፈስ ቅዱስ አንድ መለኮት ነው አይደለ? ገብቶሃል? እኔ እሱን አልጠየቅኩህም። እኔ ገባኝ እኮ አሁን አንተ አንድ አምላክ ነው የምታመልከው። ያ አንድ መለኮት በሶስት አካል ተገልጧል ብለህ ነው የምታምነው አይደለ? በትክክል አዎ። በጣም አሪፍ። እኔ ደግሞ የጠየቅኩት ጥያቄ ይሄ መለኮት የተገለጠባቸው ሶስቱ አካል ውስጥ አንዱ አካል ወልድ የሚባለው አካል መለኮት ነው ወይስ አይደለም ነው የጠየቅኩ። ወልድ ከመለኮት ከአንዱ መለኮት እንግዲህ ከአንዱ መለኮት እያልኩ ነው። እንግዲህ ይሄ ጥያቄ ምናልባት ሐሳብህ ከተረዳ ከአንዱ መለኮት አንድ ነው። ከአንዱ መለኮት አንድ አካል ነው። ገባህ አይደለ? መለኮት አንድ ነው።
በሶስት አካል የተገለጠ ነው። እኔ የጠየቅኩን ጥያቄ ድገምልኝ። ማይቢለው አንዱ ወልድ የሆነው ተገለጠ። እሱን እኮ ገባኝ። እሱን እኮ ተረዳው። እኔ እሱ ገብቶኛል። እኔ የጠየቅኩ ጥያቄ ምንድነው? ድገምልኝ እስቲ። አንተ እየጠየቅ ያለው እንዴት አለ መሰለህ? ወልድን ለብቻ አንድ ሌላ መለኮት አድርገህ ሰራኸው። መንፈስ ቅዱስ ሌላ መለኮት ልታደርገው ነው። ሌላ መለኮት ስታደርግ ነው። ስንት መለኮት ሰራህ ማለት ነው? ሶስት አምላክ ሰራህ ማለት ነው። አሁን ሌላ በቃሽ። ስለዚህ እኔ እያልኩ ያለሁት አንድ ነው ማለት ነው። አንድ መለኮት አንድ ነው። መለኮት አንድ ነው። ሼር የሚያደርገው ያ ሶስት አካል አንድን መለኮት ሼር ያደርጋል እያልኩ ነው። ገባኝ። እሺ፣ ስለዚህ ድንግል ማርያም በማህፀኗ ውስጥ መለኮት ነበራ። ከመለኮት አንዱ አካል የሆነው ወልድን ነው የተጸነሰው እኮ። አካሉ መለኮት ነው። ያ እኮ መለኮቱ ያ ወልድ አንዱ መለኮት ከሆነ ያ መለኮት ደግሞ አንነጣጠሉም። ሶስቱም ስለሆነ አንድ ላይ ያሉት ድንግል ማርያም ማህፀን ውስጥ አብ፣ ወልድ፣ መንፈስ ቅዱስ አንድ ላይ ነበሩ። ይኸውልህ አሁን መንፈስ ቅዱስ የምንለው ስም የምንሰጠው ስም አለ አይደለ? ይህን ስም እንኳን ያዝልኝ። እሺ፣ መንፈስ ቅዱስ ብለን የምንል አካል አለ፣ ራሱን የቻለ አካል እኔ ማለት የሚችል ማንነት ያለ አለ። ያዝ። ወልድ የሚባል አለ፣ ስግው ቃል የሆነ ስግው ቃል ማለት በእግዚአብሔር ወይም ደግሞ በመለኮት ውስጥ ቃል የነበረ ራሱን እኔ ማለት የሚችል በፐርሰንት ደረጃ ከመጣ እኔ ማለት የሚችል አካል ነው። እሺ፣ መለኮት አሁን ያዝልኝ በደንብ። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ወልድ አይደለም። ይሄንን ያዝልኝ። ፐርሰንፋይ ስናደርግ ስንቀጥል እየጠራህ ያለው አንተ መለኮትን ነው። ከማን ፕሊዝ በእናትህ። እሺ፣ ቀጥል። የሰሞን እየጠራህልኝ ያለው አንተ መለኮቱን ነው። መለኮት ሲጠራ ግን መለኮት ማለት ሼር የሚያደርጉት ያ አንዱ መለኮት በጋራ ሼር የሚያደርግ ማንነት ሶስት አካላቶች አሉ። እኚህ ከሶስቱ አካል ከአንዱ መለኮት ሶስቱ አካል ውስጥ አንዱ አካል ብለህ ጠራኝ ተወልዷል። በቃ ሁሉም አልተወለደም። አሁን ማርያም አብን አልወለደችውም። በቃ እሺ፣ የአንተን ሀሳብ ልድገምልህና አንደርስታንድ እንዳረኩ እንዳላረኩክ እንትንን ቼክ ታደርጋለህ። ከዛ ደግሞ አንተ የኔን ጥያቄ ደግሞ የኔን ሀሳብ እንትን ትላለህ። አንተ አሁን አንድ መለኮትን ነው የምታመልከው። ያ መለኮት ራሱን በሶስት አካል ገልጧል። ከነዛ ሶስት አካል ውስጥ አብ፣ ወልድ፣ መንፈስ ቅዱስ የሚባሉት የየራሳቸው ግብር አላቸው። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በአብ ወላዲነት፣ በወልድ ተወላዲነት፣ በመንፈስ ቅዱስ ሰራጺነት ከሶስቱ አካል ወልድ የሚባለው አካል ከድንግል ማርያም ተወልዷል፣ ሰው ሆኗል፣ በስጋ ተገልጧል። ይህንን ያስረዳኛ በትክክል። በጣም አሪፍ። እንደውም በተሻለ መንገድ አስረድቻለሁ። የኔ ጥያቄ ደግሞ የጠየቅኩህ ከመለኮት በሶስት አካል ራሱ ገልጧል። ይሄ በሶስት አካል የተገለጠው መለኮት አንድ ወልድ አንዱ ብቻውን አወጣው። ወልድ አብ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ ወልድ ራሱን ብቻ ያዝልኝ። በትክክል እሱ ወልድ መለኮት ነው ወይስ አይደለም ነው ጥያቄ። ወልድ ከመለኮት ከአንዱ አምላክ አንዱ ማለት ከአንዱ አምላክ አንዱ አካል ነው እኮ ገባኝ። እኔ ደግሞ የጠየኩህ እኮ ገባኛው ከሶስቱ አካል አንዱ አካል ነው። ከመለኮት ሶስቱ አካሎች ውስጥ አንዱ አካል ነው። ይህ አንዱ አካል ራሱ መለኮት አይደለም ወይ ነው እኔ ጥያቄ። ካልሆነ አይደለም በለኝ፣ ከሆነ ነው በለኝ። ይሄ አንዱን አካል መለኮት እንደሆነና እንዳልሆነ ማወቅ ፈለኩ። ይሄንን ነገር ስታወራ ምናልባት መለኮት ስንል እኮ አምላክ ማለት ነው፣ የሚመለክ ነው፣ የሚሰገድለት ነው አይደለ? እንግዲህ መቼም ለሆነ ፐርሰን አይሰገድም፣ አይመለክም። ያ ፐርሰን እዚህ ቦታ ጋር እያወራህ ያለው አንድ ብዬ የጠራሁልህን ወስደህ ሙሉውን ወስደህ ያ አካል አሁን ወልድ አብ አይደለም ብለን አብረን ተስማማን፣ መንፈስ ቅዱስ ኢየሱስ አይደለም ብለን አወራን። ኦኬ ተግባባን። ከተግባባን በኋላ ምን ያደርግ ነው? ቆይ ያንተን ሐሳብ ላገኝ መጀመሪያ። አንተ እያልከኝ ያለው አብም ወልድም መንፈስ ቅዱስም እኩል አምላክ ነው። እንግዲህ ይሄን አሁን የጠራሁት አምላክ ያ መለኮት ያልከውን ነው። ተወልዷል እያልከኝ ነው። ወደዚህ እየመጣልኝ ነው አይደለም ነው የኔ መልስ። ደግሞ እኔ እንደሱ አልመጣሁልህም። ለምን እርግጠኛ ትሆናለህ? እኔ አንተ ሐሳብን እንደተረዳው የኔን ሐሳብ ለመረዳት ሞክር። ከሶስቱ አካል የተገለጠ አንድ አካል አለ፣ በስጋ የተገለጠ አካል አለ። እሱ ወልድ የሚባለው ማለት ነው አይደለም? ይሄ ወልድ የሚባለው አካሉ ራሱ አካሉ አምላክ ነው ወይ ደግሞ መለኮት ነው ወይስ አይደለም? በቃ ይሄ ነው ጥያቄ፣ ቀላል ጥያቄ። ከአንዱ መለኮት አንድ አካል ነው። ምንድን አንዱ መለኮት ስንት አካል ነው? ከአንዱ መለኮት ሶስት አካል ነው ብለናል አይደለ?
ያ አንዱ መለኮት ውስጥ ሶስት አካል ውስጥ አንዱ ነው ይሄ ወልድ የተወለደው ማለት ነው። በሚገባ እንዴ በጣም አሪፍ። ስለዚህ ወልድ መለኮት ነው ማለት ነው። በትክክል እሺ። ስለዚህ ወልድ ማለት በነገራችን ላይ ስግው ቃል ነው። አሁን ወልድ ለብቻው እንደዚህ አንድ ማለት መለኮት ማለታችንም ተግባባን። ስለዚህ ወልድ የሚባለው መለኮት ተወልዷል ወይ በስጋ ተገልጧል። አብ የሚባለው መለኮት አልተገለጠም በስጋ። በትክክል። ስለዚህ በስጋ የተገለጠ መለኮትና በስጋ ያልተገለጠ መለኮት አለ ማለት ነው። አንተ የምታመልከው መለኮት እኮ ስትል አሁን አምላክ ሙሉን እየጠራ ነው። ይሄ ነው እኔ መጀመሪያም ማስተካከል ያልኩ። በስጋ የተገለጠ መለኮት አለ፣ በስጋ ያልተገለጠ መለኮት አለ ብለህ ማይ ቢሉንግ ምን መሰለህ፣ አምላክ አንድ ከሆነ እሱ አንድ አምላክ፣ እሱ ራሱ አንዱ አምላክ። ስለ አካላቶቹ አትንገረኝ። ሶስት አካል እንዳለ አውቃለሁ። ስለ አንድ አምላክ፣ ያ አንድ አምላክ በስጋ ተገልጧል ወይስ አልተገለጠም? ቀላል ጥያቄ። ኦኬ አካል ካልነገርኩ አሁን የምነግርህን ልታውቅ አትችልማ። አሁን አንተ እንዴት ገደብከኝ መሰለ? ሙሉ ማንነት ያለው ነገር እንዳል በአካል ከመጣን ያህዌ ወልድ ያህዌ ነው። አዎ አብም ያህዌ በስጋ የተገለጠ ያህዌ በነገራችን ላይ ያው የአምላክ ስም ነው፣ የመለኮት ስም ነው። በነገራችን ላይ እዚህ ቦታ ጋር ስለዚህ አንተ አሁን እንደነገርከኝ በስጋ የተገለጠ መለኮት አለ፣ በስጋ ያልተገለጠ መለኮት አለ። የመለኮት አካል አለ። መለኮት አንድ ነው ብያለሁ። አንተ አሁን የመለኮቱ አካል እኮ የመለኮቱ አካል እኮ መለኮት ነው አልከኝ እኮ። ተግባባን እኮ። መለኮት ነው አልከኝ፣ ተግባባን። እንዴት ያለ ነገር ነው? አሁን የመለኮቱ አካል ወልድ የሚባለው አካል ራሱ ማለት መለኮትን ሼር ያደርጋል። መለኮትን ሼር ያደርጋል። አሁን እኮ ሼር አድርጎ መለኮት ነው ራሷ። በትክክል እኮ። ስለዚህ በስጋ የተገለጠ መለኮት አለ፣ በስጋ ያልተገለጠ መለኮት አለ። የመለኮት አካል ማለት ብትችል በጣም ማለት ፉል ኢንፎርሜሽን ይሰጣል። አካሉ መለኮት ነው ብለን ተግባባን። የመለኮቱ አካል መለኮትን ሼር ስለሚያደርግ ራሱ መለኮት ነው ብለን ተግባባን እኮ። አሁን እኮ የመለኮት አካል መለኮት እንደሆነ ከተስማማን ኦልሬዲ በቃ መለኮት ብለን ማውራት እንችላለን። ስለዚህ በስጋ የተገለጠ መለኮት አለ፣ በስጋ ያልተገለጠ መለኮት አለ። እኔ እንጃ እንግዲህ በአንተ ያንተን አረዳል ሊተውልህ እኔ ብዙም ባልታገል ደስ ይለኛል። ለምን እኔ እየነገርኩህ ያለሁት የመለኮት አካል ያልኩ ሲያስረዳ ታረግልሃለች። በቃ ሀዊ ትንሽ ለስለስ ታረግልሃለች፣ ቀዝቀዝ ታረግልሃለች። ሀዊ በቃ ቀጥ ይሰማል ድምጼ? ይሰማል፣ ድምጽሽ ይሰማል። ሀዊ እሺ። ማይ ቢሎንግ ነው መሰለኝ የሚለው። ለማንኛውም ያው አንተ አንድ አምላክ ነው አይደል የምታመልከው? ማይ ቢሎንግ ድምጽ ሲጠፋ ይሰማል? ሚውት አድርገሃል። እኔ ጋር ከመነሻው ስንነሳ አምላክ አንድ ብቻ ነው። አምላክ ስሙ ራሱ አምላክ ወርሺፕ የሚደረግ ነው፣ የሚመለከው አምላክ ነው። ሰው አይመለክም። የሆነ ሌላ ነገር አሁን ከአምላክ ውጪ አምልኮ የሚገባ የለም። ይሄንን በደንብ አድርገሽ ያጅልኝና ወደኋላ አስረዳሻለሁ። ምንድነው አንድ አምላክ ካለኝ ብዬ ያልኩሽ? የማመልከው አንድ አምላክ ብቻ ነው። ያ አምላክስ በሶስት አካል ራሱን ገልጧል። እንዴት? አብ ወልድና መንፈስ ቅዱስ አንድ አምላክ ሆኖ በመለኮት አንድ ሆኖ በአካል ግን ሶስት የሆነ በአካል ሶስት ራሱን የገለጠ በሶስት አካል የተገለጠ። አሁን አንቺ እየጠረሽልኝ ያለሽው አካል እንጂ አምላክን አይደለም። ያ አንዱ አምላክ አንድ መለኮትን ሼር ያደርጋል። እኔ የሚያመልከው አንዱን አምላክ ነው። መንፈስ ቅዱስ ወልድም አብም ሼር የሚያደርገውን አንድ ማንነትን ነው የማመልከው። ወደ አምልኮ ከመጣሽ አሁን ጠየቅሽኝ አምልኮ ነው። ስለዚህ እኔ የሚያመልከው ወልድ አንድ አካል፣ የአምላክ አንድ አካል ወልድ፣ መንፈስ ቅዱስ የአንድ አምላክ አንድ አካል፣ እግዚአብሔር አብ አይሰማም? እኔ ነው 2 ደቂቃ ሰጠሁ፣ ግን እኔ አሁን የተናገርኩት ላይ ስህተት ነው ያልኩ የክርስቲያኖች ነው። ጨረስክ? ግን እኔ ነው ኦኬ። እየተረዳሁሽ መስሎኝ እኔ ያልኩት ነው የክርስቲያኖች አምላክ ፍጹም አምላክ ነው። እንደዛ ማለት አይቻልም አልከኝ። ምክንያቱም ማን ነው ፍጹም አምላክ ያልሆነ? አብ አለ አልከኝ። እኔ ደግሞ ያው አብም መንፈስ ቅዱስም እሺ፣ ሁለቱ ፍጹም አምላክ አልሆኑም፣ ፍጹም አምላክ ብቻ ናቸው
ኢየሱስ ግን ፍጹም ሰው ፍጹም አምላክ የሆነ ነው። ኦኬ ስለዚህ የክርስቲያኖች አምላክ ሁለቱ ፍጹም አምላክ ብቻ ናቸው፣ ደግሞ ፍጹም ሰው ፍጹም አምላክ ነው። እዚህ ላይ ስህተቱ ምንድነው ነው የኔ ያልኩ? ወይም ልክ ነው ወይም ልክ ነው እንዳትል እንደዚህ ከሆነ ሁለት አምላክ ነው የሚኖረው። ጥሩ ሐሳብ አመጣሽ። እሺ መንፈስ ቅዱስና አብ ሰው አልሆኑም አይደለ? ሆነዋል እንዴ? ሰው አልሆኑም አይደለም? ልክ ነሽ እንዴ? አዊና እስኪ ባክ ፎርዝ እናድርገው። አሁን አብና መንፈስ ቅዱስ አምላክ ብቻ ነው አይደለ? መለኮት ብቻ ነው። በጣም ጥሩ። ስለዚህ ወልድ አሁን ኦኬ እየተሰማሁ ነው። ምናልባት ኔትወርክሽ ቀይ ያሳየ ነው። ኦኬ ወልድ አሁን ወልድ ነው በጣም እዚህ ቦታ ጋር አዎ የወልድ ወይም ደግሞ የስግው ቃሉ ወይም ደግሞ ኢየሱስ ክርስቶስ ነው እዚህ ጋር በጣም ችግር ያመጣው። ምክንያቱም አብና መንፈስ ቅዱስ ስጋ ሼር አላደረጉም። ስለዚህ መለኮትን እኩል ሼር ያደርጋሉ ብለሽ ተቀበያለሽ አንቺ? የኢየሱስን አንስተሽ ወደዛ እኔማ አልቀበልም። እኔማ የምቀበለው አንድ አምላክ ነው። ሁለት የሚተካከሉ አምላክ የሉም፣ አንድ ነው። እሱን ደግሞ የሚጋራው መለኮት ነው። የሚተካከለው ሌላ አካል ነው የለም። አንድና ብቸኛ ነው። እኛ ስናመልክ አንድ ብቸኛ ነው። ገብቶሃል? ከእርሱ በቀር ሌላ አምላክ የሌለ እንጂ የሚተካከለው ሌላ አካል የለም። እንዳንተ አስተምሮት ግን ሶስት የሚተካከሉ አካላት አሉ። አንደኛው ደግሞ ፍጹም ሰውነትም አለበት። ስለዚህ የክርስቲያኖች አምላክ ሁለቱ ፍጹም አምላክ ናቸው። አንደኛው ደግሞ ፍጹም ሰው ፍጹም አምላክ ነው። ከዚህ የተለየ አስተምሯላችሁ? በቃ ጨረስሽ? አይ ነው ከዚህ የተለየ አስተምሯላችሁ? ልክ ነው። ልክ አይደለም አስተምሮ? አሁን ከአንቺ ጋር ሼር እኩል ሀሳብ ሊቀበልና ልሂድ። መንፈስ ቅዱስና አብ አምላክ ነው። መለኮት ነው። የማይታይ አምላክ ናቸው። አይታዩ፣ የማይጨበጡ፣ የማይዳሰሱ መለኮት ነው። ይሄን ነገር ተቀብለሻል። ኢየሱስን እዛ ቦታ ጋር እስኪ ለዩ። እኔ እኮ አምናለሁ እኔ እኮ እኔ ማምነው እንደምንጠይቀኝ አንድ ለእውቀት ሁለቱ ፍጹም አምላክ ብቻ ናቸው። አንደኛው ደግሞ ፍጹም ሰውነት አለበት። ስለዚህ የክርስቲያኖች አምላክ ሁለት ፍጹም አምላክና ሁለት ፍጹም አምላክ ሁለት አካላትና ቆይ አም ሶሪ እኔ እንዴት ነው ሁለት አምላክ እኮ እያልሽ ነው? እኔ አንድ መለኮት ብዬ ቅድም መጀመሪያ ላይ 2 ደቂቃ የሰጠውሽኝ እኮ በዚህ ያሳለፍኩት። እኛ አሁን ስለ ክርስቲያኖች አምላክ እንናገር ብለን ከተነሳ ወይም ስለ ክርስቲያኖች አምላክ ለማስረዳት ወይም የክርስቲያኖች አምላክ ይህ ነው ለማለት ምንድነው የምንለው መሰለ? ሁለት ፍጹም አምላክ የሆኑ አካላትና አንድ ደግሞ ፍጹም ሰው ፍጹም አምላክ የሆነ አምላክ አላቸው ነው ብለን የምንናገረው። እንዲህ ደግሞ ከተባለ ሁለት አምላክ ይሆናል ብለሃል። ሪያሊቲው ግን ይሄው ሆኖ ተገኝቷል። እኔ አንድ አምላክ ብዬ የነገርኩሽ አንቺ 3 አምላኮች እየጠረሽልኝ እኮ ነው እንዴ? መንፈስ ቅዱስና አብ አንድ አምላክ ማይ ቢሎንግስ ነው ማይ ቢሎንግስ ያውልህ መስፍን ነው ስሜ። ይቅርታ መስፍን ነኝ። እሺ መስፍንሻ ያው የእናንተን አስተምሮት እኮ ትነግረህ እንዲማ ሁለት አምላክ ይሆናል አልከኝ። ግን አስተምሮት ሲታይ እንደዛ ነው እና ቢያንስ ከ3 ወደ 2 ወረድ ብሏል። ለማንኛውም ግን በቃ ሌላ ጊዜ ደግሞ እናወራለን። አሁን ሌላ ቦታ መሄድ አለ። እናመሰግናለን። Yes,